አንድ ቀን ድራማ ሰርቼ ማላውቀው ሴት አንድ ቀን በህይወት ዘመኔ አንድ ቀን በሰፊ ህይወት ድራማ ሰርቼ ማላውቀው ሴት ለምን ምጠል ልጅ ነዋ ስለደበቀች። እኔ ግን የምለው ከ2 ዓመት በኋላ እንደዚህ የሚያደርገው ማለት ነው እንደዚህ የሚወጣው ለምንድን ነው? ሆይ ዛሬ ለምን እስከ ዛሬ ዝም አለች? ለምን ከ2 ዓመት በኋላ የትይርስ ሆኖታል? 2 ዓመት ለምን ዛሬ አወጣሽው? ስካርም ብቻ አይደለም ይሄ። አሁንም አዲስ ገንዘብ አዲስ ጊፍተር ፈለግሽ? ወንዶች ይልሽ እኔ ላንቺ ልነግርሽ ስራዬ በቃ ማለቃቀስ መለመን ስራችሁ አድርጋ ያቺን ማትሄድና ትመጣና እንትኔና ሊያዘጉብኝ ምን አይነት የለማኝ ዘሮች ናቸው? ለመዳን ያለ በቃ እናታቁም። በቃ አዲስ ነገር መስራት አትችሉም። ኮንቴንት መፍጠር አትችሉም። እዚህ ጋር የምትለምኑት መለመኛ እንደዚህ ሀብታም ስትሆኚ ከምግብ አልፈሽ መጠጥ ስትጀምሪ ታለቅሻለሽ እንዴ? ድሮ እኮ የምትበይ የለሽም ዲቦራ። ድሮ እኮ እንዳልሽ ታሪክሽ እኮ የታወቀ ነው። ለዚህ እኮ ኤልሻዳይ እኮ ታውቅሻለች ብታወራውም ማለት ነው። አሁን ሰው ሆንሽ፣ ተሻሻልሽ፣ ከቤት አልፈሽ ሆቴል ቁጭ አልሽ፣ ከምግብ አልፈሽ መጠጥ ጠጣሽ። ምን ጥጋብ ነው የሚያስለቅስሽ? ወይስ ኒው ጊፍተር አዲስ ይምጣ የሚላጥ? በቃ እኛ ብቻ እንብላ ሌላ ሰው አይስራ። ይሄ ነው በቃ አለቀ። ይሄ ነው በቃ አይስወር አለቀ። አየሽ፣ ረሃቡም ድህነቱም መጥፎ ነው፣ ጥጋቡም እንደዚህ ያደርግሻል። ተጎድተሽ ከሆነ ለምን በሰላሙ ጊዜ ደፈር ብለሽ እዚህ ላይ ወጥተሽ እንደዚህ ብለሻት ለምን አትናገርም? የሴት መጠጥን ጉልበት በማድረግና እንትን በማለት ወጥቶ እዚህ ጋር አዲስ በቃ የእናንተ ሲስተማችሁ አንድ ነገር ልንገራችሁ አይደለ? የእናንተ ሲስተማችሁ ምን እንደሆነ ልንገራችሁ። የእናንተ ሲስተምሽ ምን እንደሆነ ልንገርሽ። አንቺም ሄለን ቂጦም ሰርጀሪ ምን አይነት ሲስተም በጣም የወረዳችሁ መሆናችሁን ልንገራችሁ አይደለ? ውርደታ መሆናችሁን ልንገራችሁ። ያ እማትጠግቡ ሁል ጊዜ በማልቀስ በመተማማት ያ እራሳችሁ መለወጥ የማትችሉ ሰው ናችሁ። ይና እንዲህ አሞሽ ጎርቶሽ ከሆነ ከ2 ዓመት በኋላ መተሻውን እዚህ ጋራ ቶፒክ መሆን ትፈልጋለሽ። ዳስ ዲቦራ እግዚአብሔር ምስክሬን ነው የምልሽ። ዲቦራ ዳስ ዲቦራ ታለቅሻለሽ። ከዛ በኋላ አሁን ልንገርሽ ጌም ኢትስ ኦቨር። ከዚህ በኋላ ቲክቶክ ማለት ኢትስ ኦቨር። አርፋችሁ ስራችሁን ፈልጉ። አንደኛ የአሜሪካን የአውሮፓም ጊፍተር ታክስ ውስጥ ይገባል። ጉግል ቲክቶክ ታክስ ገብቷል፣ ግብር ይከፈልበታል። ሰጪው ተቀባዩ ኢትስ ኦቨር። ከዚህ በኋላ አይደለም የዛሬው የሚመጣው አይደለም ልንገራችሁ። ያለፈው እራሱ አሜሪካን እንደዚህ ወጥራ ነው የምትይዛቸው። ልመና ፕሮማክስ ይና ከዛ ላይ ደግሞ ይኸውልሽ እንደዚህ አይነት ነገር በደናው ጊዜ ማትናገሪ ከሆነ በደናው ጊዜ ማታወሪ ከሆነ በመጠጣ ኃይል የምታወሪ ከሆነ በጣም ስተተኛ ነሽ። በቃ በጣም ስተተኛ ነሽ። የተጎዳ ሰው፣ የታመመ ሰው፣ ችግር ያለበት ሰው ያ ሲጠጣ የሚያስታውሰው ከሆነ ጉዳቱ ውሸት ነው። በጣም ውሸት ነው። በቃ አልታመምሽ፣ ውሸት ነው። ቶፒክ ነው የምትፈልግ እንዴ? ሰው ሲጠጣ እንዲያረስ በቃ ልክ ሲጠጡ ነው በቃ ልክ ሲጠጡ በቃ ቶፒክ መነጋገሪያ፣ ሰሞኑን መነጋገሪያ ጠፋ። ያ እንዴ እንዲያውም እግዚአብሔር ይመስገን አንዳንድ ሀሜት እኮ አሪፍ ነው የሆነልሽ ላንቺ መተማትሽ፣ ሙሙሽ ሚዲያ ላይ መውጣቱ ሰው አረገሽ። ብታውቂበት ዲቦራ ሰው ሆንሽ። እኛም ማነሳንሽ፣ አወራን ስላንቺ፣ ከሰው ተቀላቀልሽ። ከመዳም ምንድነው ራናዌ ነበርሽ፣ ከራናዌ ወጣሽ፣ ሌላ ቦታ ገባሽ። ያው የምታለቅሽበት ጉዱ ማለት ነው። እዛ ተቸገርሽ። ኢትስ ኖርማል። ሴት ልጅ ደግሞ አንድ ነገር ልንገርሽ፣ ኤኒ ውመን ልንገርሽ፣ ዛሬ አንቺ ብቻ አይደለሽም። ያ ሞዴል የምትያት በሙሉ ሞዴል ኢንዱስትሪ ውስጥ ስትገባ ከጀፈሪ ጋር ተኝታ ነው። ከትላልቅ እንትኖች ጋር አንዱ አውጥቷት ነው። የትላልቆቹ ዛሬ ዓለም ላይ የምታያቸው ከትምህርት ውጭ በእንደዚህ አይነት ነገር የሚታለፍ በሙሉ ሸርሙጥና አለ።
ገባሽ? ሁሉም ሽርሙጥና ነው ያለው። ትላንትና በድህነት እኔ በሆነ እንደዚህ አይነት ነገር ብደረግ ትላንትና ነው የማለቅሰው። በድህነቴ ላይ እንደዚህ ለምን እኔም ዛሬ ገንዘብ ሳገኝ እንደዚህ አይነት ሆቴል ቁጭ ብዬ ምንድን ነው የማደርገው? ዩሲ እንደዚህ ብዬ ገባችሁ? የእናንተ ድንጋይ እዚህ ጋር አድርሶኛል። ትላንትና የሆነ 3 ያ ደግሞ ዱባይ ያላችሁበት ቤት እኮ ሲያስጠላ። አንቺም አሁን በአንበሳ የሚቀልዱትን ገባችሁ? የሰው ብር የሚያጥቡትን ቤታችሁን አስተካክሉ መጀመሪያ። አምኤንድ እንደዚህ ነው የምትሆኑትን ሁላችሁ ገባችሁ? አሁን አንቺ ራስሽ ክፋትሽ ልንገርሽ፣ አንቺ ራስሽ ክፋትሽ ማለት ነው። ኦኬ ብድር እየመለስሽ ነው በነገሩ፣ እችም አድርጋብሻለች፣ አንቺም እያደረግሽ ነው። የአንቺ ክፋት ምን እንደሆነ ታውቂያለሽ? ልጅቷ አሁን ፀጉር ቤት ከፍታለች መሰለኝ አይደል? ፀጉር ቤት ከፍታለች። ያ በቃ ግን የሚገርምሽ ነገር ቶፒኩ አሳወቅሻት። አሁን እንዲያውም ሞር ዛሬ ስለ ኤልሻዳይ በፀጉር ቤት አልነሳ ብላለች። አንቺ ለጊፍት መሰብሰቢያ ስታረጊያት አሁን ፀጉር ቤት እየሄዱ እንደ ኤልሻዳይ እንደዚህ አይነት ፀጉር አለሽ እንዲሏት ነው ያደረግሻት። ሞር እንዲያውም እንድትታወቅ አደረግሽ። ዝም ብትይ እንዲያውም እዚህ ጋር ልጅቷን እዛው ፀጉሯን ገብታ ፀጉሯን ትሰራለች። ኮፒ ሊንክ አድርጉልኝ አንድ ሺህ ሰዎች ፕሊዝ። አሁን ግን ይኸውላችሁ አንቺ ለክፋት ብለሽ ለመጣል ስትይ የእኛ ህዝብ እንደሆነ ያንቺን መጎዳት ያንቺን የበሰበሰ 2 ዓመት ወሬ ትዝም አይለው። መሄድ ጠዋት የነገርሽው ማታ ረስቶታል። አሁን ወደ ቶፒኩ ታያላችሁ። ኤልሻዳይ ጋር ነው ስልክ እየተደወለ ኤልሹ ማለት አንቺ ነሽ? እቺ እንደዚህ ሰክራ እንዲያደረገችው ፀጉር ቤት የከፈትሽው አሁን ኤልሻዳይን እንትን ታያላችሁ። ምናልባት ሚሊዮን አልፋ ይሆናል እቺ ሴትዮ ገባችሁ? ይሄ ህዝብ እንደሆነ ኔቨር ስላንቺ ጉዳት በህይወትን የተማርኩት በራሴም የተማርኩት በሰውም የተማርኩት ህዝብ ይፍረደኝ ብላችሁ ችግራችሁን እዚህ ጋር ከምታመጡ እንደው ችግራችሁ ሳይፈታ ቢቀር ይሻላችኋል። የኛ ሰው የራሱ ችግር አለበት። የተደላደለ ህይወት አይደለም ያለው። ወይ ዲቦራ እና ኤልሻዳይ የዛሬ 2 ዓመት ለዚያውም ህዝቡ በማያውቀው እንኳን ሚስጥራችሁን ስለሰማውም ስለቀፈፈኝም እንደ አንድ ጂጂኪያ ስለ እንደዚህ አይነት ነገር መስማትም ስለማልፈልግ ቀዳዳዎች ናቸው ራሳቸው ያልደበ እኔ እንደዚህ አይነት ህይወት ቢኖረኝ ነገርኩሽ አይደለ? ቢኖረኝ ለራሴ አላወራለት በእንደዚህ አይነት ህይወት ባል ለራሴ ራስሽ ያልደበቅሽው ሚስጥር ራስሽ ተናግረሽ ሰውም ትልቅ ባለስልጣን ትልቅ ቤተሰብ ያለው ዛሬ ብላክ ሜል ውስጥ ነው ያለው። በማን በሰርጀሪ ፈጥራችሁም ጠርጥራችሁም ምንም ብላችሁ የያዛችሁትን ሚስጥር አሳልፋችሁ ሰጣችሁ። አንቺ አሁን ዛሬ ሀገርሽ ለመግባት ራሱ ችግር አለብሽ። ምክንያቱም ሰውየው ሊበላሽ ነው የሚፈልገው። ምክንያቱም የዛኔ ጭንቅላቱም የለም ምንም የለም። ያ አሁን ልክ ናችሁ። አሁን ችግሩ ምንድነው? ፍርሃትም አለባት። ጆን እና ሳሮን በፈለጉም ያርጉት በፈለጉም ያሸንፉ። ሳሮንም ትስጠው ለሳሮን ወርቁ አይተነው የሚስጠው። ይሄ ወርቁ አይተነው የሚባለው ደግሞ ሊያባላቸው ነው። በነገራቸው ላይ ወርቁ አይተነው ነው የሚሰጠው። ይህንን ነገር ገባችሁ? ብር ማጠብ ይፈልጋል። አሁን ዓለም ኮንትሮል እየተደረገ ነው። በነገራችን ላይ ግብር ላይ ማለት ነው። ሀብታም የለ ድሃ የለ ፖለቲከኛ የለ ምን የለ። እያንዳንድሽ ትልልቆቹ ራሱ ዛሬ ትንንሽ ብቻ አይደለም ትልልቆቹ ራሳቸው ዛሬ እስር ቤት ነው የሚጠብቃቸው። ይሄ ምን ይወሽ የሚያደርጉት ለምን ችግራችን ምን እንደሆነ ታውቃላችሁ? ኒውስ አንሰማም። ለምሳሌ ይሄ አሁን ምንድነው ቢትኮይን የሚባለው እሱን በሙሉ የምትጫወች በሙሉ ገና ጣጣሽ ነው የሚመጣው። ምክንያቱም ቢትኮይን ማለት ባለቤቱ ማን ነው? ይሄ ጃፋሪ ኤፕስተን የሚባል ሴቶችን ሲደፍር የነበረ ይሄ ምናምን ይሄንን ሁላ መኒ እዚህ ላይ እንደዚህ ስትዘሩ የነበራችሁ በሙሉ በጣም ሌላ ነገር ዓለም ሀብታሞች አሁን ሀብታም ዋጋውን የሚያገኝበት ነው። ምክንያቱም ብሩ በጤና የመጣ ብር ስላልሆነ አንድ እሱ በሉ። ሁለተኛ ነገር አሁን እነዚህ ደግሞ አሁን እየቆመ ነው እንትናቸው ገበያቸው እየቆመ ነው። ያ ሁሉ ነገራቸው እየቆመ ነው። ምናየው ነው ከሌላ አካባቢ ወይ በንጹህ ልብ የሚሰጡ ካልሆኑ በስተቀረ እነዚህ ትላልቅ ይሄ 16 ምናምን የሚያወርደው በሙሉ ሌላ ታሪክ መጥቶ ሌላ ሲስተም መጥቶ ብሩ ካልተሽከረከረ በስተቀር እንደ ድሮ ወይ ደግሞ ለነዚህ ለቲክቶከር ወይንም ደግሞ መኒዎች ለሚያደርጉት ካልተሰጠ በስተቀር እንደ ድሮ ብር እንደ ልብ የሚፈል። ምክንያቱም ቻይናም እዛ ሌላ የራሳቸው ፖለቲካ አላቸው። አሜሪካንም እዚህ የምትልበት አለ። እስራኤልም እዛ የምትልበት በጣም ትልቅ ችግር ነው ያለው። ሶ ምንድነው መደረግ ያለበት?
ኮፒ ሊንክ አድርጉልኝ እስቲ፣ ኮፒ ሊንክ አድርጉ። ምንድነው መደረግ ያለበት? ያ እንደዚህ አይነት የድሮ ሚስጥራቸው ያወጡ መሰዳደር ነው፣ መነጋገር፣ አንዷን ማጥፋት፣ አንዷን ማጥፋት። ይሄ ነው ምን አለበት? እስቲ እንደ ወንዶቹ ጨዋ ሁኑና በቃ አለፈ አይደለ? ምን አሁን የሚያስለቅስ ነገር? የሚያስለቅሰው ንግግሩም አይደለም። 100% ልንገርሽ፣ የታማ ከ2 ዓመት በኋላ መኒ ላውንደር አይ ቲንክ ከባድ ነው። መኒ ላውንደሪ ደግሞ ከሌለ ጥሩ አይደለም። ውመን ሳጌንስት አናዘር ውመን ወይ ያ እሱን እኮ ነው የምለው። አሁን ምንድነው 2 ዓመታቸው እኮ ነው። 2 ዓመት ከ2 ዓመት በኋላ የዲቦራ እዚህ ጋር መምጣት ሲሪየስሊ እውነት አሁን ትዝ ሲላት ነው። ኖ እች ልጅ አሁን ይኸውላችሁ፣ አያችሁ ተያይዘው እንዴት ለመጥፋት እንደሚሞክሩ ተያይዘው። እኔ ልንገራችሁ እንኳን ለራሳቸው አይደለም እኔ ስሰማ ነገሩ ዝግንድ ነው ያለኝ። እኔ የማውቀው እንደዚህ አይነት እንዴ ለመገዳደል እኮ ያደረጉ ሰዎች ናቸው እኮ። አንዷን ልታስገድል ዱባይ ድረስ ማለት ነው። ዱባይም ልገደል ነው ትላችኋለች። ኢትዮጵያም ያለችው ልገደል ነው ትላለች። ዩኬም ያለችው ልትገደል ነበር አሉ። ያ ከዚህ ሁላ ከደሙ እኮ ንጹህ ማን እንደሆነች ታውቃላችሁ? ሰርጀሪ ናት። ግን የምታባላቸው አሁን ማናት? ሰርጀሪ ራሷ ናት። ምክንያቱም ሰርጀሪ የሁሉንም ሚስጥር ይዛለች። የዲቦራን ሚስጥር ለማወቅ ኤልሻዳይ ጋር ሄዳለች። ያ የኤልሻዳይን ሚስጥር ደግሞ በኪዱ በኩል ሰርጀሪ ጋር አለ። በዚች በተንኮለኛ ማለት ነው። ያ የኤልሻዳይ የሰርጀሪ ሚስጥር ደግሞ ኪዱ ለኤልሻዳይ ነግራታለች። አሁን በመሀላቸው የሁለቱም ጓደኛ ሆና ያለችው ማናት? ኪዱ ነበረች። የኤልሻዳይም ጓደኛ ናት፣ የሰርጀሪ ጓደኛ ናት። ለመጀመሪያ ጊዜ ቲክታክ ጓደኛ ብዬ ያመንኩት ኤልሻዳይ ነበር። ኤልሻዳይ እኔ እንደ ኤልሻዳይ የወደድኩት ያመንኩት ጊዜ ነበር አልነበረም በህይወቴ። ኤልሻዳይ ባለች ኤልሻዳይ አሳልፋ ሰጠች። ኤልሻዳይ እኔን አሳልፋ ሰጠች። አሁን አንድ ነገር ልንገርሽ ወይዘሮ ፖፖ፣ አንድ ነገር ልንገርሽ። ኤልሻዳይ አሳልፋ ሰጠች ትምህርት እንዲሆንሽ ነው። ይሄ ምንም ማለት አይደለም። ገና ወጣት ነሽ አንቺ። ራስሽን አሳልፈሽ አልሰጠሽም። የራስሽን ሚስጥር፣ የራስሽን ታሪክ ራስሽን እኮ አሳልፈሽ የሰጠሽ እኮ ራስሽ። 1 2 ከአንቺ ጋራ አንሶላ እንትን ያለ ከአንቺ ጋራ ዱባይ የነበረውን ሰው አሳልፈሽ አልሰጠሽም። አንቺ ራስሽ አሳልፈሽን ስትሰጪ ምንም አይመስልሽም። ሰው አሳልፎ ሲሰጥሽ ግን ሊያምሽ ነው ወይ? ራስሽ አሳልፈሽ የራስሽን ታሪክ የራስሽን እኔ በነገራችን ላይ ኢትስ ላይፍ ለእኔ ኢትስ ላይፍ ህይወትሽን ልታሻሺ ምንም ሊሰማሽ አይገባም። በነገራችን ላይ ባሽ የሚሰማሽ ምን እንደሆነ ታውቂያለሽ? ለወደፊት ቦይፍሬንድሽ ምናምን ከሆነ አልተጻፈ ደብዳቤ አንቺ ከዛ ሰውዬ ጋር እንደዛ ማድረግሽ ወይንም ደግሞ እንትን ማለትሽ ገንዘብ መቀበልሽ የነበርሽበት ህይወት ኢትስ ኦኬ። እኔ አንዳንድ ሴቶች ትገርሙኛላችሁ። ኢትስ ኦኬ። ሸርሙጣም ከነበርሽ ኢትስ ኦኬ። ሁኬ ሌባም ከነበርሽ ኢትስ ኦኬ። አሁን ነሽ ወይ ነው? አሁን ልቦና ስታገኝ ስታድጊ ነሽ አይደለሽም? እንደምን ብለሽ ህይወትሽን ታው ለምን እዛ ውስጥ ገባሽ? ስለቸገረሽ፣ አማራጭ ስላጣሽ፣ ባለማወቅሽ፣ ልጅ በመሆንሽ ኢትስ ኦኬ። በቃ ላይፍ በጣም ስትራግል አለው። ከዚህ በኋላ ምን ትማሪያለሽ? ጎበዝ ትሆኛለሽ። ያ ነገር ግን አንቺን እራሱ አላመመሽም። መጠጥ ሳትጠጪ እኮ የዚች ልጅ ነገር እኮ አላመመሽም። ስትጠጪ ግን ቶፒክ ማድረግሽ ነው የሚያስጠላው። ይውጣልኝ ነው ይታወቅልኝ ነው ያወጡልሻል። ምን ችግር አለባቸው? ትጠያለሽ። የሚወድሽ
የሚወድሽ አንድ ሰው ነው በዚች ዓለም ላይ 50 ሰው አይወድሽም። የሚያይሽ ተመልካች 930 ሰው አይወድሽም። የሚያገባሽ አንድ ሰው ነው። ከመዳም ቤት ይሁን ከገዳም ቤት ከወደደሽ አብሮሽ ይኖራል። እህል ውሃ ካላችሁ አብራችሁ፣ ከሌላችሁ ግን ነገ ይፈታሻል። ኢትስ ኦኬ። አሁን እየኖርሽ ነው። ምናልባት ነገ ከወንድ ጋር ስትኖር ከምታፈቅሪው ጋር ስትኖሪ እኮ አሁን የምትኖሪውን ኑሮ እኮ ላትኖሪ ትችያለሽ። ልታዝኝ እኮ ትችያለሽ። ኢትስ ኦኬ። ኢትስ ላይፍ። ለምንድን ነው አምጥተሽ እዚህ ጋር ቶፒክ የምታረጊው? ስትቸገሪ ስትጎጂ አቅም ባለሽ ጊዜ መመለስ ትችያለሽ። ግን ድምፅሽን አጥፍተሽ መለሽ። በቀለኛ ከሆንሽ እዚህ ጋር ለምን አምጥቶ እንትን አለው? ስለዚህ የመጠጥ እንጂ የእውነት እኔ ራሴን ሲሪየስሊ ጄሪ የኔ ቆንጆ መርዝ ናቸው። ኧረ በስመ አብ ጄሪ፣ እኔ አንቺ ይህንን ተንኮለኛ የሚባለው ፖለቲከኛ እኔ ስሰም እኔ ብዙ ነገር ሰምቻለሁ። አሁን ለምሳሌ እኔን አስባችሁታል አይደል? ታውቁኛላችሁ መቼስ እዚህ ላይ ያላችሁ ትላልቅ ሰዎች። አሁን ለምሳሌ አከሌ ሊገደል ነው ሲባል ዋው ኢትስ ፖለቲክስ፣ ምክንያቱም የስልጣን ጉዳይ ነው ብዬ ነው የማስበው። እነዚህ እኮ ሊገዳደሉ ነበር ታውቃላችሁ። መሳሪያ ይዘው ምናምን ኢትዮጵያ ዱባይ መሆኑ ሄለን የምትባለዋን ቂጦን ማለት ነው መሳሪያ ይዘው ቤት አስቀይረዋታል ሊገሏት ማለት ነው። ማን ነው ስትባሉ አከሌ ማን እንደሆነ አይታወቅም። ሄለን ልትገደል ነበር። ሄለን ቂጦ እኮ ልትገደል ነበር። ዱብሊት ዳት እንዲህ ምንድን ነው የሚባለው? አሁን እኔ ስሰማ እንዲህ ነው ያልኩት። እንዲህ ምን አይነት ምን ጉድ ውስጥ ነው ያለሁት? እኔ የማውቀው ስለ ዳይቦ እና ስለ እንችን ላስታርቃት እችን ፖፖን ላስታርቃት ነው የሄድኩት። እስከ መገዳደል ደረሰው። ምን ጉድ ነው አልኩኝ። በቃ አንዷ ደግሞ አንዷ ልታስገድል እንዴ እስከ የሆነ ገጠር ድረስ ሄደው በሙሉ የሆነ ጎንደር ምናምን ድረስ በሙሉ ሄደው እያሰሩት ስራ የለም። እንዲህ ነው ያልኩት። በቃ እንዲህ ነው ጊዜ ነገር እኔ አንደኛ ነገር በጣም ነው የሚሸከከኝ የማልጠብቀው። ምን አባታቸው መኒስ ፓወር ምን አባታቸው አላቸውና ነው መኒስ ፓወር? ምን አላቸውና ነው መኒስ ፓወር? እንዴ መኒ ፓወር ማንበል ሀገሪቷን እዛ ጉምሩክ ላይ እነሱ እንኳን አልተገዳደሉ ተስማምተው ይኖራሉ። አንተ ያዝ ተከፋፍለው የሚኖሩት ማለት እነዚህ ምን ሆኖ ነው የሚገዳደሉት? ለዚህ ለጌም እዚህ ላይ ላለ ጌም ኧረ በጣም ነውር ነው። የእውነት በጣም ነውር ነው። እነዚህ ታሪካቸው በጣም ነው የሚያስጠላው። ግን ይችኛው አሁን እዚህ ጋር ማምጣቷ ለምን እንደሆነ ልንገራቸው። በቃ እዚህ ጋር የመጣችበት ምክንያት እንደ ድሮ ጊፍተር ዝም ብሎ አይሰጥም። በቃ እኔ ልንገራችሁ፣ ኤልሻዳይ ካማችሽ ይልቅ ማሜ የሰደበች ላችሁ ውርደት ነው። በነገራችን ላይ ዲቦራ ውርደት ከሆነ ኤልሻዳይ ተደብቃ ነው ያማችሽ ወይንም የሰጠች አይዶን ነው። እውነት ይሆን አላውቅም። ራሳቸው ያወራችሁት ነው። ገባሽ? በፊት ለፊት ያዋረደሽ ማሜ ፕሬዚዳንት አለ አይደል? ከዚህ በላይ ውርደት አለ እንዴ? እየተዋረድሽ አይደል እንዴ የተጫወትሽው? በአፍጢምሽ እስከምትደፊ ድረስ እስከምታሳዝኝን ድረስ ማለት ነው። እና ኤልሻዳይ ማነሽ? ኤልሻዳይ አልኩ። ዲቦራ ቶፒክ ነው የምትፈልጊ። ዲቦራ ሚትል ፑንት ይላል ጀርመን። መረሳትን አትፈልጊም። በቆሻሻ ታሪክሽ ለራስሽ የቀፈፈሽን ታሪክ ራስሽ ያልቻልሽውን ታሪክ ማምጣትና እንዲወራልሽና አሁን ደግሞ የሆነ ወንድ መጥቶ በቃ ዩ አር ሶ ስማርት። በዚህ በነገራችን ላይ በዚህ በእንትን ምናምን ነገር ጎበዝ ነሽ። በቃ ይሄን የሆነ ነገርማ የተማርሽው ነገርማ አለ። በቃ እኔ ግን ጌታ ሆይ እኔ በፖለቲካው እኔ በጣም መጠላው ነገር አራጅ በሉኝ፣ ፈራጅ በሉኝ፣ ዘረኛ በሉኝ፣ ሸርሙጣ ግን እንዳትሉ። በጣም ክብር አለኝ በሰውነቴ። እንደዛ ከመባል እና የሬሳ ቢወጣ ይሻለኝ። መድኃኒዓለም አይዶን ነው። እኔ ክብር አለኝ። እኔ ክርስትና የሚያስተማረኝ እሱ እንደሆነ አላውቅም። አትበሉኝ ብዬ ነው ሁሌም አልወድም ስላልሆንኩ ነው። በጣም ለራሴ ክብር አለኝ። አንቺ ግን ይህን ነገር አሁን እንዲወራልሽ ፈልገሽ ታሪኩ እንዲወጣ ፈልገሽ ከሆነ
ያወጡልሻል። ምን ችግር አለ? ሁሉም ጋጃል። ግን የሚያሳዝነው ሰውየው ግን ይደፋሻል። ሰውየው እንትን ሊላት ነው የሚፈልገው ምንድን ነው የሚባለው? ምክንያቱም የሆነ ቤተሰብ አለው መሰል እዛ ሲጨማለቅ ኖሯል መሰለኝ ዱባይ ከእሷ ጋራ የእሱ ፎቶ ምናምን እዚችኛዋ ጋር ደርሷል፣ እዛችኛ ጋር ደርሷል። ሆቴል ናት። አዎ ይሄ ሆቴል ያ ደግሞ ሁሌ እዚህ ሆቴል ሄዳ የምትጣላው ነገርስ ምን ሆና ነው? የሆነ ነገር ሰምታል። አገር ቤት መሄድ አትችልም። አገር ቤት ውስጥ ገባ ሰውዬው አይለቃትም ነው ምናምን። ታሪካቸው እኮ ብዙ እኮ ነው ነው ታሪክም አላቸው። ግን አሁን ለምንድን ነው አሁን የተነሳው? አሁን ለምን የተጣላችሁ ከሳሮና ከጆን ጋር ቢሆንም ያ እሱም ያስፈራል። ያንን ሰምቻለሁ። ሰውየው እንጃ መስማት ራሱ እኔ እንደሸከከኝ ነው የምነግራችሁ። እንዴ እኔ ዳይቦ ብቻ ይገልሻል ብዬ ሳስብ ሌላም የሚገልሻለ እንዴ? አንቺ ሴትዮ ምንድን ነው የምታረጊው? ምናምን እኔ እንዲያውም እንደዛ መስሎኝ ነበር። አይደለም ይመስለኛል። ሰርጀሪዋ የያዘቻት በሱ ነው መሰለኝ። ፎቶ ምናምን ደርሷታል ሰርጀሪዋ። ስለ ሰውየው ታሪክ ታውቃለች እና ይመስለኛል ቤተሰብ አለው መሰለኝ እና ትልቅ ሰው ነው እና ቤተሰብ አለው እና ከሁሉም የማይለቃት ሰውየው ነው። እነዚህ ሰዎችም የሚያርፉበት አይታወቅም። እሺ እናዳምጥ እስኪ። ለጊፍት ነው ኤልሻዳይን ሳቀ ቤታን አላቃትም ማለች። አሁን የምትለው ምንድን ነው? የዛ ደግሞ ኤልሻዳይ እና ቤታ ጓደኛ ነበሩ። ስለዚህ ቤታ ናት የነገረቻት። አሁን ታዲያ ለምንድን ነው ዲቦራ አሁን ለምን ትዛለሽ ነው? ለምን ትዛለሽ? አሳልፋ እንደሰጠች ለምንድን ነው አሁን? ለምን ኤልሻዳይ ማንም ያውቃል። ኤልሻዳይን በጣም ነበር የምወዳት። ከራሴ በላይ ነበር ማምናት። ኤልሻዳይን ከማንም በላይ ነበር ማምናት። ማንም ቢመጣ ከኤልሻዳይ በላይ ማምናት ሰው በጣም ነበር ማምናት። ውስጤ እስኪሰበሰብ ነበር ማምናት። ኤልሻዳይ ታለች። እኔን አማችኝ። አሳልፋ ሰጠችኝ። ኤልሻዳይ አሳልፋ ከሰጠችኝ ማንም አሳልፎ ማይሰጠኝ እያለቀስኩ ልብሴ በሷ ይቀየር ነበር። ይሄን ያለ ማምናት ኤልሻዳይ ማምናት ልብሴ ፊት ለፊቷ አውልቄ ቀኝ ነበረ። አውልቄ ይኸውላችሁ እኔም እንደዚህ ነው የሆንኩት። ልብሴን ፊት ለፊት አውልቃለሁ። አሁንም አውልቃለሁ። በነገራችን ላይ ልብሴን አውልቃለሁ ፊት ለፊት ማለት ግን ገላይን ማሳየትና ሚስጥር መናገር ይለያያል። ልብሴን እቀይር ነበር። ይሄን ያለው ኤልሻዳይ ማምናት ይሄን ያለ ነበር ማምናት ኤልሻዳይ ማምናት
አሁን እንቁርቲ ደስ ይላታል። አቤት አሁን እንቁርቲ ናት። እንቁርቲ ስማ አሁን በቃ እንዲህ ነው የምትለውን እንቁርቲ የሰው ትዳር አፍርሰሽ የዞይን ገና ታብጃለሽ። የዛችኛዋ ልቅሶ አቤት አቤት እንቁርቴ ጥብስ ነው ይመጣልሽ። አሁን ደስ ነው የሚላት አሁን እንቁርቴ እግዚአብሔርን ገና ምናምን። ግን እውነት ነው እንዲህ ነገር ግን ይደርሳል እንዴ? እንዲህ እኮ ራሱ ቁጥር እኮ አይደለም። አሁን እንቁርቴ ስማ አላወራችም። አሁን ትነሳለች። ይሄን ታዳምጣለች። የእንትና ነው የዞዬ $16,000 እና ትላለች እንግዲህ ወይኔ ወይኔ ጌታ ወይ ማምዬ መጣች። ማሜ ጉድ ሰማሽ? ጉዳያሽ አንቺ እንኳን አታዚም ሰው ላይ አንቺ ኝኝኛቲም እንደ ክረምት ዝናብ ትናገሪያለሽ። በቃ አለቀ፣ ተጨረሻለሽ። እንደኔ ነው ባህሪሽ ይመስለኛል። እስቲ ሜምበር ኦን አድርጉልኝ። አንድ ነገር ግን አለ። እናንተ ንጹህ ሁኑ እንጂ እግዚአብሔር ምስክሬን ነው የምላችሁ። ንጹህ ሁኑ እንጂ ሁሉም ነገር እድሜ ይስጣችሁ ያሳያችኋል። ሁሉም ነገር አንቺ ሴት ወልደሻል፣ ነገር ይዘራሽውና አጭደሻል። እስቲ ሽርሙጥና ትሄድ። እስቲ ከአንድ ወንድ ጋር ይኸውልሽ፣ እኔ ራሴን የምሰቅላት እስቲ ከአንድ ወንድ ጋር እንዴት ትበል። እኔማ ወልጄ እንዴት እንዳሳደግኳት አሳየችሽ። አሁን ራሱ እንዴት የኔ ልጅማ ስነ ስርዓቷን አየሽ አይደለም ነው ክፍታ ባለጌ እሷ የነገርኳትን ነገር አምኜ ያማክርኳትን ነገር ከአቅማችሁ በላይ ወረኞች ናቸው። እኔ በጣም ብዙ ወረኛ አይቻለሁ። በጣም ብዙ ሴቶች አውቃለሁ። እናንተ ግን እኔ ምን አይነት ምድር እንዳበቀለቻችሁ መድኃኒዓለም ያውቀው። እኔ መድኃኒዓለም ነው የምላችሁ። እኔ እንዴ ነው ያልኩትኝ። ፖለቲከኞቹ ራሱ እንደናንተ አይደለም። የእናንተ ደግሞ ለየት ይላል። ባለጌዎች አይደላችሁ? በጣም ባለጌዎች ነው። ለዛ ነው የተቀየርሽብኝ። ለዛ ነው የዚህ ያህል መጠን ያማሽክ አዛል ማዛዘንጭ የዚህ ያህል መጠን ሶስት ምታብ ልጅ ነዋ ስለደበቀችኝ ሲሪየስሊ ለዛ ነው የተቀየርሽብኝ። ለዛ ነው የዚህ ያህል መጠን ያማሽክ። አሁን ለምን እንደዚህ ያመማት? ከተቀየረችብሽ 2 ዓመት ሆናችሁ አይደል እንዴ? አሁን ለምን አመመሽ? በሉ ሂዱና ጊፍተሮች አዲስ አጀንዳ መጥቶላችኋል። ሂዱና አይዞሽ ዲቦዬ ቡምቡም አንበሳው አይዞሽ ዲቦዬ ቡምቡም የባሰ ያቺኛዋ ደግሞ ሰርጀሪ ሰሞኑን ጊፍት የላትም ብላለች። ስትቀና በሙሉ ታሳያለች ስትል ሂዱና አንድ 5 አንበሳ ስጧት። ኦኬ ቶፒክ እኔ አሁን እሺ እኔ ላልቅሳውን 5 አንበሳ እንድትሰጡኝ ምን ብዬ እንዶ ሲፈጥረኝ ማላለቅስ መዋሸት ማልችል ማሜ አንበሳ እንዲሰጠኝ እንድተማመስ እንራገጥ እንደኔ ናቸው። ሌላ ማንም የለኝም። እስቲ እንራገጥ ካንቺ ጋር ምን እንበል? አንቺ ዛኔ የነገርኩሽን አሳልፈሽ ሰተሽኝ አንቺ ማሜ ልበል እንደዛ። አንበሳ እኮ ጠፋ። ላልቅስ እኔ በቃ ካላለቀስን አንበሳ ሰጡንም ዘመድ ወዳጆቻችን። አይስወይ እንዲህ እንረጋገጥ። ማሜ ነኝ እንጂ ነይ እንረጋገጥ። ነይ ማሜ ዋ እንረጋገጥ። በእናትሽ እንረጋገጥ። ዲቦ ቴራፒ ያስፈልጋታል። ታዲያ ቴራፒ እንሆንላት እኛ። ተሰጣት አንበሳ አሁኑ ጀመሩ። ወይኔ ጂጂኪያ ምን አለበት እንደነዚህ አድርገህ ብትፈጥረኝና ወይ ዋሽቼ ወይ አምቼ ወይ የሆነ ነገር ብዬ አንበሳ ቢወርድልኝ። ሳሩን መጣችባት። ለዚህ ነው ሳሩንንማ እንዲህ ደንግጠዋል እኮ ደንግጠዋል። ድንግጥ እኮ ብሏል። ከሴት እስከ ወንድ እኮ ደንግጠዋል። ግን ሳሩን
ቶሎ ቶሎ እንትን አስተካክላ ምናምን እያለች ይህ ነገሩን ብታወልቀው ጥሩ ነው እና ካልተጫወተች ችግር አለ። አሁን በቅርቡ ሰርጀሪ ደግሞ የሆነ ድራማ ሰራች እኮ በቀደም ለታ ሰራች እኮ አልተሳካላትም እንጂ እኮ ሰርታለች እኮ። የእሷ ደግሞ ጊፍተሮች ምን ሆናችሁ ነው ጸጥ ብላችኋል? እንደኔ ጊፍተር ተኝታችኋል። የኔ ጊፍተሮችም ተኝተዋል፣ የሰርጀሪም ተኝተዋል። ያ ሄሉ ናት ስማርት ይወላችሁ። ደግሞ ሄለን ቂጦ ደግሞ እንደምታረግ ልንገራችሁ። ደስ የእሷ እንኳን ደስ ይላል፣ ይመቻት። ምን እንደምትል ታውቃላችሁ? ሄልዬ ደግሞ የምትለው ሄለን ቂጦ የምትለው ልንገራችሁ። ሪፖርት በማድረግ ሪፖርት በማድረግ እና ሪፖርት በማድረግ ያ ፔጅ ይዘጋል ብላችሁ ከሆነ አይሆንም። ከዛ እኮ ሪፖርት ከደረገ በኋላ ታይታይና 3000 2000 ምናምን ከዛ 3000 4000 ኮይን ብቻ ሲሆን ዩኒቨርሱ እንደሌላው ሳይመጣ ሲቀር አስደንጋጭ ነገር ሲመጣ ሪፖርት አረጉብኝ ብላ ስለማንጀት ትበላለች ማለት ነው። እና በየ15 ቀኑ ሪፖርት ልክ አዶናይ ስላለ ማለት ነው። ሲስተም ነው ጋይስ። ማንም ሪፖርት የሚያደርግባቸው የለም። ያ አምሳ ይላል ታነሳለ ቪዲዮ አለቅ። ሁሉም አዶናይ ሄሉም አንድ አይነት ባህሪ ነው ያላቸው። ፔጃችን ሪፖርቱ ልጆቻችን ግን በጣም ስለበለጣችሁኝ በጣም ነው የማመሰግነው። ስማርት ስለሆናችሁ የኛ ልጆች ይመቻችሁ። ግን ያ ቴንሽን ይፈልጋሉ፣ ብር ይፈልጋሉ። ያ ነው የዚያን መጠጥ ሶስት ምታኝ የነበረው ለዛ ነበር ኦኬ። ለማን ነበር ምታማት 3 ሰዓት የሚለው ላይ እንግባ። 3 ሰዓት ኮፒ ሊንክ አርጉልኝ በመድኃኒዓለም ኮፒ። አሁን ወይዘሮ ማሚ ከገባሽ እንሰዳደባለን። ከዛ አማችኝ እላለሁ። ከዛ አንበሳ እናስወርዳለን። ዝም ብሎ ገብቶ እንቡፍ እንቡፍ የለም፣ እወድሻለሁ ምናምን የለም። እንረጋገጣለን። ትገቢያለሽ። ነይ እንረጋገጣለን። አንበሳ እናወርዳለን፣ እንረጋገጣለን። ነይ ነይ አካሌዋ ጂጂ አሁን እኮ በመተኛችን ሰዓት ሆነ እኮ። ጠዋት ቢሆን ጥሩ ነበር ቁርስ እየበላል። አሁን እኮ እኛ ጠዋት ትምህርት ቤት የምናደርስበት ሰዓት ሆነ እንጂ እኛም እኮ ጠጥተሽ ቢሆን እዚህ ቶፒክ ላይ እንሰዳል። ሂጅበት። ግን አይከብድም? ፀጉር እንደዚህ ተሰርቶ ሆቴል ተከራይቶ ማልቀስ ድራማ ትወና እንዴ! ሰለሞን ቦጋለ ይቀናባቸዋል ጋይስ። ሰለሞን ቦጋለ መች ይተውናል? ሰማሽ? ሁሉንም ምን ያው የተነሳሁትና ያኔ ሆቴል ተይዞ ፒክቸር ተያዘብኝ፣ የራቁት ፎቶ የኔ ነው ኤአይ ነው ምናምን ተባለ፣ ተሸቀለ። አሁን ደግሞ ኧረ ዶንት ቲንክ ስቱፒድ ጋይስ ዩዝ ዩር ማይንድ። አንዳንዶቻችሁ ፕሊስ እንዴ ሰው ስንቴ ፋራ ፊታችሁ ሲሰፋ ፋራ የምትመስሉ ሰዎች አላችሁ። ነቃ ደንገጥ በሉ እንጂ ምንድን ነው እንዴ? ለቅሶ በለቅሶ አየር ማርኬቱ ቀዘቀዛ። እንደዚህ ካልሆነ ጅጅኛ ብቻ እኮ ነው ሪል ላይፍ እያያዝነ የጀዘምንበት ሚዲያ። ራሴ ቀናውባቸው ታውቂያለሽ። አሁን ጠብቂ፣ የሆነ ኃይለኛ አጀንዳ ይዘው ይመጣሉ። ግሩፖች አሉ እዚህ ከኋላ ወንድም አለ ሴትም አለ። አሁን የሴት ደላላይ በስቷል። ያው እየሰማን ነው በአንዳንድ በኩል። እኛ የሆነ ነገር ማውራታችን አይቀርም ሲመጣ ነገሩ። ኤልሻዳይ ከእናንተ ከራቀች አሁን ሎንግ አይበልም። ኤልሻዳይ ለምን አሁን አነሳቻት? ገረመኝ እኮ ለምን አሁን አነሳቻት? አዶን ብሊቭ ዚስ እንዴ! የተማረ ካልተማረ ሰው ጋር ራሱ ማውራት የለበትም። አሁን ላይ ስናየው ክርስቶስን ፊደል የቆጠረ መጽሐፍ ያንበበ ኪቦርድ እንዴት መጠቀም ያለበትና ሆቴል ይዘሽ አንቺ እንዴት ነው ተከራይተሽ ለመሳደብ ለማልቀስ እንዴ? ሰው እኮ ቫኬሽን ትራቭል እንኳን ቢላስፈልጋ ነው ብላ አስባ ነው አይደለም የመጣችሁበት። አጀንዳ ገና ነው አልተከፈተም። ጂጂ መች ተከፈተ? ይሄ እኮ ገና እየተተወነ ነው። ይሄ እየተተወነ ነው። ወንድ ይመጣል ከኋላ አለ። ድራማው ተሰርቷል ከመቼው። አሁን እየተተወነ ነው፣ ገና ነው አልወጣም።
እንደዚህ ነው የሚያደርጉት። በቃ የሆነ አጀንዳ ይዘው ወይ የሚላኩበት አለ ወይ የሚሰሩት ቢዝነስ አለ፣ ከኋላ የሚልካቸው ሰው አለ። አሁን ገና እየተተወነ ነው፣ ትወና ነው። አሁን አንዳንድ ሰዎች ፊታችሁ ተቀይሯል፣ እየደነገጣችሁ ነው። አየናችሁ የልብ ትርታችሁ ፕሮዲስ የሚያደርገው ጂጂ ቀስ ብለን ብንከታተለው አይሻልም? ትንሽ መልእክት ነው እኮ እኛ የምንሰጥ እዚህ ላይ። እንዴ እስከ መቼ ለኛ ገበያ የሚዘጋው? በእነዚህ ልጆች ለምን ሪፖርት ተደርገው የማይዘጉት? አይስወር ሁሉ ጊዜ እነሱ ለትውልድ ውስጥ ምንድን ነው የሚያመጡት? እንዴ እኛ እኮ ብናሳየ ግል ላይፋችን እኮ ነው ያሳየን ጋይስ። ህብረተሰቡን አልነገርንበት፣ እያዝነው ምንዞረው አርማ የለን፣ ፒፕሉን አልተሳደብን። ምንም የምናፍርበት ነገር የለም። ሰው የራሱን ላይፍ እንደፈለገ የመሆን መብት አለው። ግን ህብረተሰቡ ሲሸቀልበት፣ ድራማ ተይዞ ሲመጣ ማንን እንደሚልከው ትወናችሁ ምናምን በጣም ነው የምትገርሙት። በዛ ላይ ደግሞ ያረብሳ ምንም የሚያስጠላ ነገር። አሁን መዝሙር ከፍተሽ እንደዚህ መበላቀጥ፣ እድሜያችሁ እኮ ዝገውን ጋይስ። you need to use your time guys። በጣም ነው የሚያስጠላባችሁ። ሰው እያሳቃችሁ ሳይሆን ራሳችሁ ላይ እየሳቃችሁ ነው። አስወር ታይም ዝራን ብሏል እንዴ። ይሄ አሁን ታያለሽ፣ ነገ ከነገ ወዲያ this week ጠብቂ፣ የሆነ አጀንዳ ይመጣል። ጠብቁ ዝም ብላችሁ። ኤልሻዳይ she live her life ላይፏን እየኖረች አሁን ይኸውልሽ፣ እኔ ደግሞ ምን እንዳልኩኝ ታውቂያለሽ? ቅድም ለምንድን ነው አሁን መነሳት የተፈለገው? ዳሳምታይ በቃ አንቺ ህብረተሰብ እኮ ከወደደሽ ወደደሽ ነው በቃ። ከነ ፋውልሽ ይወዱሻል። ኤልሻዳይ እንኳን ቀና ብላ ሴትም ሰውም ማታይ ሴት ስነ ስርዓት ያላት በቃ እየሰራች ነው። ምን ያስፈልጋል እንደዚህ አይነት ምቀኝነት? እኔ ምሬን ነው ምልሽ። ባይ ዘ ዌይ ምጠላ ሴት አይደለችም እቺ እንትና። ግን አንዳንዴ ሴት ልጅ ታይሟን ስትጠቀም ደስ አይልሽም? ጂጂ ዝም ብለሽ በቃ doesn't matter like ላይፍ ላይሰራ ይችላል። ግን አንዳንዴ ህይወትን ማየት ራሱ እኮ ትልቅ ነገር ነው። የሆነ ትራማ ውስጥ አልፈዋል፣ ድራማ ውስጥ ነው ያሉ። በቃ ይሄ ገና እየተጀመረ ነው አላቸው፣ ገና ይመጣል ብዙ እና ሊቀጥሉ ነው በዚሁና በእነዚህ አህዮች ሁሉ ጊዜ በቃ እንደዚህ በሚያስጠላ ታሪክ ልንኖር ነው ማለት ነው። በዛ ላይ እኮ የሚያስቁኝ እኮ ወይኔ ስታሳዝነኝ የወኮ ናት። እናንተ ደደቦች አደድቡብን። እኛ ነቃ ደንገጥ ያልን ክፍለ ሀገር መጠን እንኳን እኛ ማን እንደሚሸጠን ማን እንደሚዋዋለን እንኳን እናውቃለን። እንዴ ስንት አመት ነው የምትደድቡት? ስቱፒዳስ እኔ እኮ ቢያስቁኝ ጂጂ ልክ ቤትሽ በቃ የሆነ ነገር የሚያውቋቸው ነው የሚመስሉ በአካል በቃ ወይኔ ስታሳዝነኝ። ትወና እንዴት ይጠፋችኋል? ድራማ እንዴት ይጠፋችኋል? ሰው እኮ ላይፉን ሲደናገረው ኦፍኮርስ አንዳንዴ እኛም እኮ ቦሪንግ የሚሆንበን ቀን አለ እኮ። ዝም ብሎ ላይፍ ላይ የሚሆን ቀን አለ። ሰው ከሀገሩ ሲወጣ አሜሪካ በይው፣ ካናዳ በይው፣ ጀርመን በይው፣ ዱባይ በይው፣ ምን በይው አንዳንድ ሳምንት በኋላ በጣም ነው የሚደብራችሁ ታይም እኮ አለ። ግን ዝም ብላችሁ የእናንተ አየር በተያዘ ቁጥር እኔ ምን ነው ሰቅሰቅ ብዬ ባለቀስኩ አለች። ሰርጀሪ ቅድም ያሳቀችኝ ፓርት አለ። እኔ ማስቃኛለች። አንዳንዴ ሰቅሰቅ ብለን እኛም እያለቀስን አንበሳ አንቺ ለመጀመሪያ ጊዜ አሳቀችኝ። ስቄ አላቅም። ባይ ዘ ዌይ ምን አለች? እኔም እንዲህ ሰቅሰቅ ብዬ አንጀቴን እያወጣሁት አንበሳ ብቀበል ደስታዬ ነው። ሾርኔያቸው እኮ ከባድ እኮ ነው። እርስ በርሳቸው እኮ ነው የሚወቃቀጡት። ባይ ዘ ዌይ አለቻት እንደዚህ እንዴ ትገባላት አለች እኮ። አማርኛ እኮ ይገባባሉ፣ ግን ያው ባላየ ላሽ ስለሚሉ ነው እንጂ ያቺማ አይገባትም። ያቺማ ዝም ነው የምትለው። ጠረባ እኮ አለ። ያፍ ጠረባቸው እኮ ቱስሪ ፎሪቱማ አለ እኮ ይግባባሉ እኮ፣ ግን ባልገባቸው ስለሚተላለፉ ነው እንጂ ሰቅሰቅ ብዬ እያለቀስኩ እኔም ብቀበል ደስታዬ ነው። ሾርኔ ነው ይገባታል። ኧረ መድኃኒዓለምን በቻልኩበትና እዚህ ጋራ ብዬ ባለቀስኩኝና በተቀበልኩ እንዴ እርስ በራሳቸው እኮ ይወቃቀጣሉ። እህትየዋ ባትዛት ጥሩ ነበር። አንዴ ፍንድት ብሎ በቃ እነሱም ብለው ይተመነፍሳሉ። ከዛ በላይ ወይ አይደራረሱ። ይኸውልሽ ለምን ታውቂያለሽ? ሰርጀሪ ጋር እኮ የሰውየው ፎቶ የሰውየው ታሪክ አለ። ዲቦራ እና ኤልሹ ነቅነቅ ቢሉ
ኢትዮጵያ ነው የምትልክላቸው። ሰርጀሪ እኮ ይዛቸዋለች። ታሪኩ እኮ ብትሰሚ፣ እኔ እኮ ከሁሉም አፍ እኮ ስለሰማሁት ሲደብር ይስጣል። አዎ ግን አንዴ በቃ አንዴ ፍንድትድት ብሎ ኤቭሪቲንግ ቢወጣ እነሱም ሰላም ያገኛሉ። ህብረተሰቡ ምንድን ነው እያለ ሀሳብ አይወጣውም። በቃ አንዴ እኮ ነው በቃ ጠጥቻለሁ ብላችሁ ሁላችሁም ውጡና ጠጥተዋል ብለን እንይዘዋለን እንጂ ኤልሹዬ እኮ ሩጣለች። በቃ እንዴ ልጅ ቢሮጥ እናቱን አይቀርምም ብሏል። በቃ ሂዳለች። ዝም ብላችሁ አንዳንዴ እርስ በራሳችሁ የቀራችሁ ሰዎች ራሳችሁ ላይ ስሩ በቃ እንጂ አሁን ምንድን ነው ያለችው መሰለሽ ቅድም? እሱን ኤልሻዳይ ቤታ ኪዱ ተመሳጥረው በእኔ ላይ ሴራ አሰርተዋል የምትለው ሰውየውን የቱን ሰውዬ? እኔም አልሰማም እኮ እነ ሰበና በጣም ታዋቂ ሰው ማለት ነው። በጣም ታዋቂ እነ ኦርጋኒክ ሪከርድ አድርገው ምናምን በቃ ላይቬን ዘግቼ ስወጣ አሁን ሰሞኑን የነበረ ድራማ አላየሁም። ምንድን ራሷ የሰማሁትን ነው የምነግርሽ። እኔ የዛኔ በዳይቦ የተነሳ ከዛችም ጋር አወራ ነበረ። ታዋቂ ሰው ዱባይ መጥቶ ከዚች ጋር ሆኗል። አንድ ሁለት ደግሞ ሁለተኛ ደግሞ እቺ ልጅ እቺ ዱባይ ያለችው ማለት ነው። ቡና እየተፈላ ቢሆን አሪፍ ነበር። ነጋብኝ እንጂ አናቴ ላይ። ከዛ ሰማሁልሽና እኔ እኮ ዳይቦ ብቻ የሚገልሽ መስሎኛል። ለካ ሌላ የሚገልሽ አለ ከኢትዮጵያ ብዬ ደንግጬ ታሪኩን ሰምቼ ዘግንኖኝ ወጥቼ ነገርኳቸው። እንዲያልኳቸው ይሄ ነገር እኔ አልኩ ምን አልኩኝ? ይሄ ነገር አይደለም። የኔ እናት አረብ አይደለም ይች ልጅን የሚገላት ሊገላት የሚፈልገው እቺ ሌላ ታሪክ አላት ብዬ እጄን አወጣሁ ብዬ ነገር ወጥቼ የተናገርኩት ትዝ አላችሁ? አረብ ብቻ አይደለም የዚች ችግር። ታይ ወንዳት ከዛ በኋላ ታይ ከወንዶች ጋር እንደዚህ አትሁኝ ይመስለኛል። ወይዘሮዋም የሰውየውን ምናምን ይይዛሉ አይደለ? የሰውን ዕቃ መያዝ፣ የሰውን ታሪክ መያዝ። ይኸውልሽ አሁን ጊዜ ይወስዳል እንጂ ጋይስ እኛም ሳስፔንስ እንደሆነ አንቀርም እንሰማዋለን። ግን ሰርጀሪ ደንግጣለች እንዳየዋት የውሸት ነው እንጂ ያው በአሽሙር ደንግጣለች። ላፍ እያረገቻት ፊቷ ላይ የመደንገጥ ነገር ይታያል። ለምን እንደሆነ ታውቂያለሽ? ሰርጀሪም ይኸውልሽ ብልግናዋ፣ እኔ እንዲያውም ሰርጀሪ ዋት መስለኝ ነበረ። ብልግናዋ አልኩሽኝ ከኪዱ ጋር በውስጥ ይገናኛሉ። ሀሜት በአሜሪካ ከኪዱ ጋር በውስጥ ይገናኙልሽ እና ወይዘሮ ኪዱ ደግሞ የኤልሻዳይንም ጉዳይ ኪዱ ለሰርጀሪ አሁን ያለችበትንም ስትነግራት ነበር። አይ አንዳንዱን ነገር እኮ ያው እናውቀዋለን፣ ግን እንዴት እናወራለን? ከእነሱ ሲወጣ ይሻላል። ገባሽ? ሌሎችንም እኔ በምንም ስላልተደራረስኳቸው ማውራት ይከብደኛል። ምንም ሳይል እኔስ መች ተደራሽ? አንቺ ደግሞ አታጋጭ። እኔም አልተደራረስኩም፣ ግን ባለፈው ተናግሬያለሁ። አራቱም ጋራ ከባባድ 5 ናቸው። ማነው 4 ያደረጋቸው? ሄሉ ቂጦ ትንሽ ወታለች። ሄሉ ቂጦም አለችበት። ልጆቻችሁን አታሳድጉም? ላልወለዱት ውለዱ አትሉም? የእኛማ እያደጉ ነው። የኔ ልጅማ ጨዋነቷን አይታችኋል እኮ። ወንድ ጋ ሄዳ ሙሟን ከፍታ ሰጥታ ብር ተቀብላ ከእንደገና የሰውየውን ማስፈራራት የለባት አትችልም። እኔ ነኝ የምገላት። እንኳን እሷን አይደለም ወንዱን አንጠለጥለዋለሁ። እንደዚህ አይነት ነገር ብሰማ ገድያቸው እኔ እስር ቤት ነው የምገባው። አረ ጂጂ የትኛውን ልጅ ነው የምታሳድጊ? ዝም ብላቸው እነዚህን። እንደዚህ አይነት ስራ ባይሰማ ለትውልድ ራሱ ባይሰማ ጥሩ ነው። ብልግናቸው ማለት ነው። በነገራችን ላይ ራሳቸውን ያዋረዱት ራሳቸው ናቸው። እንደዚህ አይነት የተሰራ ሚስጥር የፈለገ ብትወድሽ የፈለገ እንትን ብትልሽ መናገር የለብሽም። አንቺ ዱባይዋም ለኤልሻዳይ መናገር አልነበረብሽ። ከራስሽ የወጣ ነገር በሙሉ በቃ አለቀ። ሆድሽ ያልቻለው ራስሽ ያልቻልሽው ሚስጥር አይደለም ማሚ፣ መናገር አለብሽ እንደዚህ አይነት ነገር። ግን ጂጂ ይኸውልሽ እኔ ላይቭ ላይ ስለነበርኩ አልሰማሁም። ከምን ተነስቶ ነው ግን አሁን እንትኑ ገና ነው የሪፖርተሮቻችን ስላላቀበሉን። ይኸውልሽ እኮ በምን ተነስቶ ነው ወሬው? ይህ ሰክር ያለው በምንም ሰክራ መጣች፣ ጠጣች፣ ብሶቷን አወጣች ዲቦራ። እኔ ደግሞ ምንድነው ሆቴል የተያዘ የተሄዶ ነው ቢያምሽ ማለት እኔ አሁን ለምሳሌ የሆነ ነገር ውስጥ ካመመኝ ኦኬ፣ ሰው ሲሰክር ሚስጥሩን ያወጣል። ግን አሁን ለምን ሆነ እስከዛሬ ድረስ
መውጣት ባለበት ሰዓት ሳያወጣ አሁን እንዲያውም ደህና ደረጃ ላይ ናት ያለችው ዲቦራ። ገባሽ? የምትፈልገው አቅሟ የሚችለው የሆን ነገር መውደቅ ያላት ትንሽ ላከው ገንዘብን ምናምን ይዛለች አይደለ? አሁን እንዲያውም ልትኮራ ነው የሚገባት። ትላንትና እንዲያደረጋቸው ሰዎች ዛሬን እዚህ ደርሻለሁ ብላ ልትኮራ ሲገባት አሁን ለምን ኮንቴንት አርጋ መውጣት ጀመረች ነው 17,000 እኔ እንደሚወሳሰብብኝ ታውቂያለሽ። ወሬያቸው የሆነ ድክም ይለኛል። በቃ ለምን ማሜ ለምን እንደሚወሳሰብሽ ያላለፍሽበትን የማታውቂው ከባድ ነገር ስለሆነ ማርያምን ጂጂ አሁን ዝም ብሎ እንደዚህ ሲገቡ ምናምን ላያቸው እችላለሁ እንጂ ድክም ነው የሚለኝ። ላይክ እንትኑ ይረዝማል። በቃ ታይትሉ ረዥም ነው። ያቺ ሰበናፕ የምትባል የታለች? እሷ ናት ማመልጣት። እስቲ እሷን ሰበናፕ ሸር አድርጉለት እስቲ። ተኝቷል አሁን እያንኮራፋ ነው። እሱማ ጠዋት ነው የሚመጣ። ወይ እግዚአብሔር ሆይ ከባድ ነው ኬዙ ይላል ቫይብሬተር። አንዴ የምሬን እኮ ነው ጂጂ። ምን መሰለሽ ጉድና እንትን አንድ ሰሞን ነው። አንዴ ብታወጡት ወይ ትከባበራላችሁ ወይ ትለያያላችሁ ወይ ላይፋችሁን ትኖራላችሁ። በቃ እንደዚህ እየተፈራራችሁ እስከ መቼ ነው ስትረስ አውት የምትሆኑ? የሆነ ዘሩ ስላልተደበቅኩ ይኸውልሽ አመጣችሁ። አሁን ነው ኦሮሞነቷ ትዝ የሚላት። በብሔር ነው የሚደበቁ አየሽ አሁን የሆነ ዘሩ ስላልተደበቅኩ በጅምላ ዲቦራ ሲባል በጅምላ ፈጠቆኛለች። ቢኮዝ እኔ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ። ዲቦራ ማንኛውም ሰው የመጣበት የተፈጠረበት ብሄር አለ። ማንኛውም ሰው አሁን ኦሮሞ ነሽ ብዬ ላለቅስልሽ ነው። ኤልሻዳይ ነው መወዳት። ኤልሹ ያምልጣለች። ዳሴት አትመጥኗትም። በቃ ዳሴት አንዴ ነው። አብሬና የኔ ቆንጆ አየዋለሁ። ቆይ እስኪ እዚህ ስወጣ አየዋለሁ። ስለምታፍሪበት ጊፍት ስለሌለን ኦሮሞ ጊፍተር የለው። ለዚህ ነው የማትይው። ገባሽ? አንድ ጊፍተር ኤኬን ያለሽ አለቅ። በአንቺ 39 የገባ አቲም ዌር ኢዝ ዘ ቪዲዮ እኮ አይ ቲንክ አሁን እዚህ በአይጂ የላኩልኝ ነው። የምጠላው ነገር ይናውቅ በጣም የምጠላው ሳብሪና በዚህኛው ላኪልኝ የኔ ቆንጆ። ስሟን የጠራሻት ነገር ጂጂ ደስተሽ ነው ወይ? ፖፖ ማለቱን ነው። ኧረ ላኪው ያልሻትን ልጅ እኔም እንኳን አልጠራው የላከልኝን ሰው በቃ አሁን በነገራችን ላይ ማንም ሰማሽ ኤልሻዳይን እንደናታችሁ መርሳት አመለጠች። በቃ ከአንቺ ይልቅ ኤልሻዳይ ጎጃሜ የሆና እኮ እግዚአብሔር ምስክርን ኦሮሞን ያስናቀችው አንቺ አህያ። እኔ እስካሁን እንዲያውም አልተናገርኩሽም። ኦሮሞ ነኝ ብለሽ ሰላም ጎንደሬዋ መወሸቂያሽን ብታዘጋጅ ሰላም ጎንደሬዋ ብለሽ የምትዞሪ ሴትዮ ማለት ነው። እንዳንቺ አይነት ቂጥ ጠራጊ ጎንደር ላይ ተወልዶም ኑሮም አያውቅም። ቂጥ ስጠርጊ ደግሞ ስታስጠይ በየእከካም ጎንደር የሚለውን አንሹ መጀመሪያ። ስሚ አንቺ በጎንደር በኩል ያለውን አጥሪ፣ እኔ በኦሮሞ በኩል ያለውን አጠራ። አታሰድቢ ጎንደሬ ብለሽ እከካም ልጅ። እንዳንቺ አይነት እከካም ገረድ እኛ ጋር አልተፈጠረም። ጎንደር ፕራውድ የሚያደርግ ሰው ነው። ሰውን እየዞረ የሚሳደብ ጎንደሬ የለም እዚህ ኮመንት ላይ። በዛ ላይ ደግሞ እግዚአብሔር ምስክሬ ነው። አሁን ምን ልትል እንደመጣች ልንገርሽ። ሶስቱ እንደ ኪዱ እኮ ኦሮሞ ናት። በጣም ፕራውድ ሆና እኮ የኤልሻዳይ ጓደኛ ናት። ወዴት ነው የምትሄጂው? ሰካራ በጭባጫ እናትሽ ድንጋይ ትብላ። እዛው እንዳንቺ ያለው ነው የሚያሰድበን።
ወደ ዘር እንዳትመጪ። ማንም ማንንም ማጥራት አይችልም። እየኮረኮምን ነው የምናስወጣችሁ። ይሄንማ ማመን አለባችሁ። ከኦሮሞ ልብስ ይልቅ የጎንደሬ ልብስ ለብሰሽ እንዲህ ስትይ አልነበረም? እንደ ጎንደሬዎችን ለማጥራት መነገጃ አይደለም። በጎንደር በጓሮ መግባት የለም። ይሄን ማመን አለብሽ። ጎንደር ከሆንሽ አንገታችን ይናገራል። መልካችን መልከ ጥፉ የለም በዘራችን። ኖ ያለችው እኮ ምንድነው ታውቂያለሽ? አሁን ሶስቱ እኔ ዘር ውስጥ ስለማልደበቅ ነው የሚያጠቁኝ ልትል እኮ ነው አለች እንጂ ኦሮሞ በግዱኝ አለች። ኦሮሞ ስለሆንኩ ነው አለች እኮ። ምን አባታችሁ አይደለሽም? የጌም ጊዜ ሌላ እዛው አማራ የጌሙ አማራ የጠቡ የሰቡ ጊዜ ኦሮሞ ወደኛ አትምጪ። ደግሞ አንደኛ የኦሮሞ ጊፍተር የለውም፣ አያዋጣሽም። እዛው እንጂ መድኃኒዓለም እነሱ ይሻሉሻል። ደሃ መሆን ከፈለግሽ ነይ ወደ ኦሮሞ። ገና ነን እኛ። ወደ ሶሻል ሚዲያ የመጣ ጊፍተር የለን። አህያ አለች እኮ ቅድም እኮ አለች። ኦሮሞ ስለሆንኩ ነው እንደዚህ የሚያደርጉኝ እኮ አለች። ይኸው አዳምጡ። ምን ልትደብቁላት ነው? እጃችን ላይ እኮ ነው ቪዲዮ ያለው። አባባሏ ይልሽ እናንተ ደደብ መጋጃዎች ልትል የፈለገችው ሳይሆን አባባሏ የሆነ ዘሩ ስላልተደበቅኩ እንደናንተ እኮ ነው ያለቻቸው። ያ ማለት ምንድነው? ኦሮሞ ደግሞ ለሰርጀሪ ነው፣ ሾርኔ ነው። ለሁሉም ነው እንጂ እንዴ ለሰርጀሪ ነው። ከኤሸረም ዘረኛ በነገራችን ኤልሹዬማ ምንም መልኳ ራሱ ይናገራል። ምን ያስፈልጋል? ኤልሹ ገባችሁ? ራስን መውደድና ዘረኝነት ይለያያል። መልካችን ይናገራል። እኛ ምንም አያስፈልገን፣ ፕሩቭ አያስፈልገን። አዳምጡ። ለሰርጀሪ ነው። ዲቦራ ሲባል በጅምላ ተጠቆኛለች። ምን እያለች እንደሆነ ታውቃላችሁ? አልቅሶ በቦሌኛ አልቅሶ ነንቻ ህያ የማይገባሽ ለነገሩ። ምን አንዳንዶቻችሁ እንኳን አማርኛ አይደለም አማርኛ መስጂ ያልሆነ ሰዓት ነው ቤትሽን የከፈትሽ። አሁን እኔ ልጆቼ ነጋብኝ እኮ ልጆቼ። እንዳተኝ የሰደቡን እየተዋረዱ ነው። እንዳትተኝ። እኔ ምንም ሳላረጋት እግዚአብሔርን ማሜ እኔ ምንም እኮ አላረኳት። እኔ አንቺ የሆነ ሰዓት ላይ ማፍልቶባት ምንም አላረኳትም። እንደውም አላናግራትም ነበር ከመጀመሪያውኑ ጀምሮ፣ ከድሮም ጀምሮ ብዙ ምንትን አልላትም። እኔ አላቀርባትም። ምክንያቱም የሆነ ስትሳሳታየውና አራኳትም በኪዱ የተነሳ ማለት ነው። ኪዱን ስትናገራት መድኃኒዓለም እንዴት ኪዱን ትናገራታለች ብዬ አልናገራትም ብዬ ራኳትም። ላስታርቃት በዳይቦ ሄድኩኝ ማለት ነው። አዳምጪኝማ ማሜ። ላስታርቃት በዳይቦ ገብቼ ሰላም ነኝ እኮ ዳይቦን እየጨቀጨኩ እየለመንኩላት ያለ አንድ ቀን ማታ ላይ ቁጭ ብላ ጂጂ ንግግር አንቺ አማራን ታስንቃለች እኮ ዲቦራ ስትናገር ታስንቃለች። ወይኔ ጂጂ ወደቀች አይደለ አላለችኝ? አታሳዝንም? እንርዳ እንደዛ ስትል ነበርኩ። የስ እኔ ደግሞ ምንድን ነው መውደቅ ማለት? ምን ነው የሚወድቀው? ለዚያውም ተመችቶኝ ብቻዬን በምውጥበት ሰዓት አሁን እንኳን ብትይ ኦኬ